እንዴት አረፈዳችሁ? እግዚአብሔር አምላካችን ስም የተባረከ ይሁን። እግዚአብሔር መልካም ነው። ዛሬ በጣም ደስ የሚል ቀን ነው አይደል? የእናቶች ቀን ነው። ቅድም ፓስተር እናት የሌለው የለም ብለዋል ከመካከላችን አይደል? ሁላችንም እናት አለን እና ሁላችንም እናቶች ስላለን ደግሞም እናቶቻችንን ስለምንወድ ደስ ይለናል አይደለም? እና አይ ቲንክ በዚህ ፓስተር ሳይበልጠን አይቀርም። ሁላችንንም ታስታውሳላችሁ። ሁሌ አንድ ነገር አጥብቆ ሲጠይቀን እንድናደርግ ሲጠይቀን ምንድነው የሚለው? በእናታችሁ። ምን ለማለት ነው? እናታችሁን ስለምትወዱ ለማለት ነው አይደለም? እና መቼም የእናት ፍቅር ሌላ ነው። እንጸልይ። እግዚአብሔር አምላካችን ስለዚህ የተባረከ ቀን እናመሰግንሃለን። የምናመልክበትን ቅዱስ መንፈስህን ስለሰጠህን በመካከላችንም በመንፈስህ ስለነበርክ አሁንም ስላለህ እናመሰግንሃለን። ስለዚህ ደግሞ የተባረከ ቀን እናመሰግንሃለን። አቤቱ በመካከላችን አሁንም አንተ ሁን፣ አስተምረን፣ ምከረን፣ ጊዜያችንን ባርክልን። በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም አሜን። የእናት ፍቅር ሌላ ነው ብያችኋለሁ እና ይህንን መልእክት ሳስብ ልጅ ሆኜ ያደረግኩት አንድ ነገር ትዝ አለኝ። አይረሳኝም። ከዚህ በፊትም አይ ቲንክ ተናግሬዋለሁ፣ ቆይቷል። ግን እኔ ልጅ ሆኜ ከአያቴም ጋር ከእናቴም ጋር አድጌያለሁኝ። በይበልጥ ከአያቴ ጋር እና ግን አያቴና እናቴ የሚኖሩት የተለያየ ቦታ ነበረ እና እኔ ከአያቴ ጋር ስኖር እናቴ እናቷንም እኔንም ለመጠየቅ ትመጣለች፣ አያቴ ጋር ማለት ነው። እና እኔ ሁልጊዜ እናቴ ከመጣች አብሬ ካልሄድኩ ብዬ አለቅሳለሁ። አይፈቀድልኝም። ደግሞ አያቴም ለእናቴ ፊት አትሰጣትም። እኔ ከእሷ ጋር እንድኖር ስለምትፈልግ የአያቴ ቤት ከእናቴ ቤት የተሻለ ስለሆነ ለእኔ ማለት ነው። እና አንድ ጊዜ እንዲሆነ ታዲያ እና እናቴ መጣች። ያው ቆየች፣ አደረች። በማግስቱ ተነስታ ስትሄድ እንደለመድኩት ካልሄድኩ አልኩኝ እና አልተፈቀደልኝም። ያው ትልቅ ግቢ ነው፣ በሾህ አጥር የታጠረ ነው። ትልቅ የብረት በር አለው እና ያው ተዘጋብኝ። መሄድ አልቻልኩም። እናቴም ቅር እያላት ሄደች። ምን እንዳደረግኩ ታውቃላችሁ? ኦኬ፣ የገጠር አጥር የምታውቁ ከሆነ ውሾች ከግቢ መውጫ ሲያጡ ምን ያደርጋሉ? አጥሩን እንደምንም ታከው እንትን ያደርጉትና ይበሱትና መውጫ ያበጃሉ። ይሄ ውሻ የቀደደው እንትን ይባላል። እና ምን አደረግኩኝ መሰላችሁ? በዛ ውሾች ሾልከው በሚወጡበት ቀዳዳ፣ ልጅ ነኝ ቀጭንም ነኝ፣ እንደምንም ብዬ ሾልኬ ወጥቼ ሄድኩኝ፣ እናቴን ተከትዬ ማለት ነው። ከዛ መውጣቴ ሲታወቅ ታላቅ ወንድሜ፣ የታላቄ ታላቅ አሁን በህይወት የለም፣ እሱ ሲያባርር እኔ ስሮጥ፣ እሱ ሲያባርር እኔ ስሮጥ እንደምንም እናቴ ጋር ደረስኩኝ። እናቴ ደግሞ ድንጋይ አንስታ አትመለስም ብላ ወንድሜን አባረረችው እና ደስ እያለኝ ከእናቴ ጋር ሄድኩኝ ማለት ነው። የእናት ፍቅር በጣም ከፍተኛ ነው። ሁላችንም እናቶቻችንን እንወዳለን። ደስ የሚል ነገር ነው። እዚህ ሀገር በተለይ
ልጆች ለእናቶቻቸው በእናቶች ቀን ቴክስት ያደርጋሉ አይደለም? ሜሴጅ ይልካሉ። እና እናቶች የሆናችሁ ይደርሳቸዋል አይደለም? ይሄ በተለይ ትንሽ ከፍ ከፍ ካሉ እና ሰሞኑን ይሄንን ሳዘጋጅ አንዳንድ ነገሮችን አይ ነበርና ልጆች በእናቶች ቀን ለእናቶቻቸው ከጻፉት ኢንስፓይሬሽናል ከሆነ መንፈስን የሚያነሳሳ ደስ የሚል መልእክቶች ካነበብኩት ጥቂት 1 2 3 4 ላንብብላችሁ። ደስ የሚል ነው። የእናቶችንም እንትን ያንጸባርቃል። ልጆችም ደግሞ ለእናቶች ያላቸውን ይገልጻልና በእንግሊዝኛ ነው የተጻፈው። በአማርኛ ለማስቀመጥ ሞክሬያለሁ። የመጀመሪያው እንዲህ ይላል። አንዷ ወይም አንዱ የጻፉት ጾታቸውን አይናገርም። ለዓለም አንቺ አንድ እናት ልትሆኚ ትችያለሽ፣ ለእኔ ግን ዓለሜ ነሽ። ለሰለም ሌላው ማሳደግ ብቻ ሳይሆን እኔ በራሴ ባላመንኩበት ጊዜ እንኳን አመንሽብኝ ይላል። እናቶች ምን ያህል ለልጆቻቸው እንደሆኑ ያንጸባርቃል። ሌላው እያንዳንዱ መልካም ማንነቴ ባንቺ ጀመረ ይላል። በጣም ኤግዛጀሬትድ ይመስላል አይደለም? መልካም የእናቶች ቀን ማንነቴን ለፈጠርሽው ሴት ይላል። መቼም የእግዚአብሔርን ቦታ አይወስዱም እናቶች፣ ግን ያው ሌላው ምን ይላል? መልካም የእናቶች ቀንማ ፍቅርሽ ማንነቴን ቀርጿል ይላል። ደስ ይላል። ሌላው የመጨረሻው ይህንን ስል እንዳሉት ብዙ ነው ያነበብኩት። ፈገግታሽ እያንዳንዱን ቀን ብሩህና ካለፈው ቀን የተሻለ ያደርገዋል። እውነት ነው እናቶች ይሄንን ሁሉ ናችሁ። ከዚህም በላይ ቢባል ይበቃል ብዬ አላስብም። ልጆች ከልባቸው ለእናቶቻቸው የሚሉት ብዙ ነገር ይኖራል ማለት ነው። እርግጠኛ ነኝ ዛሬ ብዙዎቻችሁ ደርሷችሁ ይሆናል፣ ወይም ደግሞ ለእናቶቻችሁ ጽፋችሁ ይሆናል። እናቶች መልካም የእናቶች ቀን። ጌታ ይባርካችሁ። በዚህ ሀገር የእናቶች ቀን መከበር ከጀመረ ብዙ ጊዜ ሆኖታል። ብዙ ዓመት ነው እና እንዲሁ ጥር ያለች ካነበብኩት እንዴት እንደተመሰረተ አመሰራረቱን ልጥቀስላችሁና ወደ መጽሐፍ ቅዱሳችን እንሄዳለን። የእናቶች ቀን የተመሰረተው በ20ኛው መቶ ክፍለ ዘመን መጀመሪያ ላይ ነው። ሐሳቡን የቀሰቀሰችው አን ማሪያ ጃርቪስ የተባለች ሴት ናት። ብዙ አክቲቪቲ አድርጋለች እና አሜሪካዊት ሴት ናት ማለት የዚህ ሀገር ሴት። መልክ ያሳዘችው ግን የእሷ ልጅ የነበረች የሰንዴ ስኩል አስተማሪ የነበረች ልጇ አና ጃርቪስ ናት። ደስ አይልም? ሁሉ ነገር ከሰንዴ ስኩል ከቸርች ሲጀምር ደስ ይላል። ከ1846 እስከ 1948 ነው የኖረችው። የመጀመሪያው የእናቶች ቀን በቤተ ክርስቲያን የተከበረው ከ118 ዓመት በፊት በ1908 ዓመተ ምህረት ነው። ረጅም ጊዜ ሆኖታል አይደለም? እና በ1914 ግን ከ112 ዓመት በፊት ማለት ነው ብሔራዊ በዓል ሆኖ በአሜሪካ እንዲከበር የተደረገው በ1914 በፕሬዚደንት ውድሮ ዊልሰን ነው። አይበቃችሁም? ይሄን ያህል ካወቃችሁ እና ታሪክ አለው ማለት ነው። ወደ መጽሐፍ ቅዱስ ስንመለስ
የእግዚአብሔር ቃል መጽሐፍ ቅዱስ ስለ እናቶች ምን ይላል? መጽሐፍ ቅዱስ እናቶችን እንዴት አድርጎ ነው የሚያቀርበው? ምን ይላል ስለ እናቶች? እናቶች አፍቃሪ ወይም ፈቃር፣ ተንከባካቢ፣ ጠቢብ እና መከበር የሚገባቸው አድርጎ ነው የሚስላቸው። ቅድም ትንሿ ልጃችን ስታነብ ከመጽሐፍ ቅዱስ ያነበበችው ትዝ ብሏቸዋል። ኦነር የሚደረጉ ናቸው እናቶች ነው ያለችው። እና ይሄ እንክብካቤያቸው እንዲህ አድርጎ መጽሐፍ ቅዱስ ይስላቸውና የእግዚአብሔርን ፍቅር ለማንጸባረቅ ምሳሌ ሆነው ነው የቀረቡት እናቶች። እና ሚናቸው ታላቅና ብዙ ነው። ልጆቻቸውን ለመምራት፣ ልጆቻቸውን ለመቅረጽ አስፈላጊ እንደሆኑ አድርጎ ነው መጽሐፍ ቅዱስ የሚያቀርባቸው ማለት ነው። የእናትነት ድርሻ፣ የእናትነት ስራ ብዙ ነው። መጽሐፍ ቅዱስ እናትነትን የሚያቀርበው እንደ መለኮታዊ ጥሪ አድርጎ ነው። እናትነት ጥሪ ነው። እናት መሆን ጥሪ ነው። እናት መሆን የእግዚአብሔር ሐሳብ ነው። የእግዚአብሔር ጥሪ ነው። የከበረ ሚና ነው። እንክብካቤ፣ ማስተማር፣ ጥበቃ፣ መንፈሳዊ ምሪትን መስጠት፣ ይሄንን ሁሉ ያጣመረ ነው የእናቶች ድርሻ። ይሄንን እናቶች እየፈጸማችሁ እንደሆነ አስባለሁ። መዝሙር 127 ቁጥር 3 ላይ የምታውቁት አንድ ቃል አለ። እነሆ ልጆች ምንድናቸው ይላል? የእግዚአብሔር ስጦታ ናቸው፣ የማህፀንም ፍሬ ከቸርነቱ የሚገኝ ነው። እንዲሁ ዝም ብሎ አይወለድም ማለት ነው። እግዚአብሔር ልጅ ሲሰጥ ደግሞ ለእናቶች ከምን ጋር ነው? ከኃላፊነት ጋር ነው። የአባቶችን በአባቶች ቀን እንናገረው ይሆናል። ዛሬ ግን የምንናገረው ስለ እናቶች ነው። እና ምሳሌ 31:25 ላይ ደግሞ ብርታትን ሞገስን ተጎናጽፋለች ይላል። እግዚአብሔር ለእናቶች ልጆች ሲሰጥ ምን ማድረጉ ነው? ብርታትንና ሞገስን ጨምሮ ነው። ከእግዚአብሔር የሚሰጥ ብርታት፣ ከእግዚአብሔር የሚሰጥ ሞገስ አብሮ ተሰጥቷቸዋል ማለት ነው። እናቶች ደስ አይልም? ይህን ታስቡታላችሁ? አስባችሁ ታውቃላችሁ? ብርታትን ሞገስን ተጎናጽፋለች። መጪውን ጊዜ በደስታ ትቀበላለች። ኮምፕሌን እያረገች አይደለም እናትነቷን የምትፈጽመው። ልጆቿን የምታሳድገው ኮምፕሌን እያደረገች አይደለም፣ በደስታ ትቀበላለች ማለት ነው። ቶሎ ቶሎ ለመሄድ ልሞክር። የእናቶች ሚናዎች ወይም የእናቶች እሴቶች ምንድናቸው? እሴት ከፍ ያለ ዋጋ የሚሰጠው ነገር ነው። እናቶች ሚናቸው ምንድነው? አንደኛው መንከባከብ እና ምሪት መስጠት ነው። የእናቶች ድርሻ፣ የእናቶች ኃላፊነት ልጆቻቸውን ቴክ ኬር ማድረግ፣ ማብላትና ማጠጣት፣ ማሳደግ። ያ ብቻ ሳይሆን ደግሞ ምንድነው? መመሪያ መስጠት፣ ትምህርት መስጠት። ለዚህ ተጠርተዋል እናቶች። በዚህም እንግዲህ የእግዚአብሔርን ፍቅር የሚያሳይ ነገር ይናገራል መጽሐፍ ቅዱስ። ኢሳይያስ 66:13
የእግዚአብሔርን ፍቅር በምን ይገልጸዋል መጽሐፍ ቅዱስ? በእናት ፍቅር። ደስ አይልም? እና እናት ልጇን እሹሩሩ እንደምትል እኔም እናንተን እሹሩሩ እላችኋለሁ። እና ደስ አይልም? እናቶችን እግዚአብሔር ፍቅሩን ለመግለጽ ተጠቅሞባቸዋል ማለት ነው። ስለዚህ እንክብካቤ፣ ፍቅር የእናትነት ኃላፊነት እና ድርሻ ነው። ያም ደግሞ እግዚአብሔር እኛን ሲወድ እኛን ሲንከባከብ ኮምፕሌን እያደረገ ነው አይደለም። በደስታ ነው። እንደዛ ውሰዱት። ሁለተኛው የእናቶች ድርሻ ማስተማርና እምነትን ማስተላለፍ ነው። ማስተማርና እምነትን ማስተላለፍ ቀላል ነገር አይደለም። እምነትን ማስተላለፍ አንድ ምሳሌ ልስጣችሁ ከመጽሐፍ ቅዱስ ውስጥ ከአዲስ ኪዳን። ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 5 ላይ ጳውሎስ ወጣቱን ጢሞቴዎስን የሚለው ነገር አለው። ይሄንን እምነትህን ያገኘኸው ጢሞቴዎስ ከአያትህና ከእናትህ ነው ይለዋል። አያትህና እናትህ ስማቸው ሎይድ እና ኤውንቄ ነው። የአያቱ ስም ኤውንቄ ነው። የአያቱ ስም ደግሞ ሎይድ ነው። እነዚህ አያትና እናት በጢሞቴዎስ ሕይወት ውስጥ ትልቅ አስተዋጽኦ አድርገዋል። ይሄንን ከአያትህ አግኝተሃል፣ ይሄንን ከእናትህ አግኝተሃል። ፕሬዝ ያደርጋቸዋል በተዘዋዋሪ መንገድ። አያቶች፣ እናቶች ትልቅ ድርሻ አላችሁ በልጆቻችሁ በልጅ ልጆቻችሁ ሕይወት ውስጥ። ምን የማድረግ ኃላፊነት? የእግዚአብሔርን ሐሳብ የመናገር፣ የእግዚአብሔርን ቃል የማስተማር ኃላፊነት። ትልቅ ደስ የሚል ኃላፊነት ነው። ሌላው የተከላካይነትና የመስዋዕታዊ ፍቅር ተግባር ነው። ሁለት ምሳሌ ልጥቀስላችሁ ለዚህ። አንደኛዋ የሙሴ እናት ናት። የሙሴ እናት ስሟ ማን ነው? ኢዮካቤድ። ኢዮካቤድ ምን አደረገች? ምንድን ነው ያደረገችው? ተከላካይነት። ምንድን ነው ያደረገችው? መስዋዕታዊ ፍቅር። ልጇን ሙሴን ምን እንዳደረገች ታሪኩን ታውቃላችሁ አይደለም? ወንዶች ልጆች በሚገደሉበት ጊዜ ሁሉ መቼም እግዚአብሔር የሚጠቀመው በእኛ ነው አይደለም? እግዚአብሔር የሚጠቀመው በእናቶች ነው። እግዚአብሔር የሚጠቀመው በአባቶች ነው። እና ለዚህ የመረጣት ኢዮካቤድ ምን አደረገች? ሙሴን አየችው። ቆንጆ ልጅ ነው፣ የሚያምር ልጅ ነው። ይሄን ልጇን ማጣት አልፈለገችም። ስለዚህ ምን አደረገች? ወስዳ በውሃ ላይ አደረገችው አይደለም? ከቅርጫት በተሰራ እንትን። ከዛ ጥላ አልሄደችም አይደል እንዴ? እህቱን አስቀመጠች ዋች ብላ አይደለም? ከዛ በኋላ የሆነውን ታሪክ ታውቃላችሁ። ገባች ፈርዖን ቤት። ደስ አይልም? የሙሴ እናት እህቱ ያደረገችውን ታውቃላችሁ አይደል? እኔ አንድ ከዕብራውያን እናቶች መካከል አንድ ላምጣልሽ አለቻት፣ አመጣችላት። ከዛ በኋላ ኢዮካቤድ ፈርዖን ቤት ገብታ ልጇን አሳደገች። መስዋዕትነት ነው። ሌላው የሐና ነው።
የሐና ታሪክ በጣም ደስ የሚል ነው አይደለም? ለልጇ ለሳሙኤል ያደረገችውን እንክብካቤ ታውቃላችሁ አይደለም? ደግሞም እንዲሁ አላገኘችውም፣ በጸሎት ያገኘችው ልጅ ነው አይደል? ሳሙኤል ደስ አይልም? እና መቼም እንደዚች አይነት ሴት እግዚአብሔርን የምትወድ ለእግዚአብሔር የገባችውን ቃል የምትጠብቅ፣ ቃል መግባትና መፈጸም እኮ የተለያዩ ነገሮች ናቸው አይደል? እና መጀመሪያውንም ለእግዚአብሔር ተሳለች። ልጅ ከሰጠኸኝ የኔ አይሆንም አለች። የሚገርም ነው። ለአንተ አገልጋይ እንዲሆን ሰጠዋለሁ አለች። የገባችውን ቃል ፈጸመች። ጊዜው ሲደርስ ሄዳ ለኤሊ ሰጠችው። ግን ደግሞ በየጊዜው ምን ታደርግ ነበረ? ልጁ እያደገ ነው ይሄድ የነበረው አይደለም? ስለዚህ ልጁ ሲያድግ ልብሱ ሲያንሰው ልብሱን ሰፍታ አዘጋጅታ ትወስድለት ነበር አይደለም? እነዚህ ሁለት እናቶች ደስ የሚሉ እናቶች ናቸው፣ ምሳሌ የሚሆኑልን። ወደ ሌላ ርዕስ ልውሰዳችሁ። የእናቶች የጸሎት ኃይል። የእናቶች የጸሎት ኃይል። አንድ ነገር ሰምቻለሁ ከዚህ በፊት፣ እኔም ጠቅሼዋለሁ። አንድ ሰው ሲናገር ነው የሰማሁት። እዚህ ቸርች በጣም ብዙ ጊዜ ሆኗል መጥቶ ሲያገለግል። ምንድነው ያለው? የጸሎት ልጅ አይጠፋም። አሜን በሉ ባካችሁ። ዛሬ እንደ ውሂብ ላሰኛችሁ። አሜን ነው። የጸሎት ልጅ አይጠፋም። የሁላችሁ የብዙ ታዋቂ መንፈሳዊ ሰዎች ማለትም ታላላቅ መንፈሳዊ ስራ የሰሩ ሰዎች እንደ ታላቁ ሚስዮናዊ ሃድሰን ቴይለር፣ እንደነ ጆን ዌስሊ ያሉ ሰባኪዎች እና ወንድሙ ደግሞ ከ6500 መዝሙሮች በላይ የደረሰ ወንድሙ፣ እንደገናም ደግሞ ማነው ቻርልስ ዌስሊ ነው ይሄ፣ ያኛው ጆን ዌስሊ ነው። ሌሎች የስነ መለኮት ትምህርት አዋቂዎች እንደ ዲኤል ሙዲ እና እንደ ዶክተር ቢሊ ግርሃም ያሉ ሰዎች የነዚህ ታላላቅ ወንጌላውያን እና ሌሎችም አገልጋዮች ለመንፈሳዊ ህይወታቸው መሰረት የሆኑት እናቶቻቸው ነበሩ። በእነዚህ ሰዎች ህይወት ውስጥ ትልልቅ ስራ ሰርተዋል እና ለእምነታቸው መሰረት የጣሉ እናቶቻቸው ናቸው። ይጸልዩላቸው ነበር። የእግዚአብሔርን ቃል ያስተምሯቸው ነበር፣ ይመክሯቸው ነበር። ከእግዚአብሔር የተቀበሉትን አደራ ደግሞ ይፈጽሙ ነበር። ትልቅ ተጽዕኖ አሳዳሪዎች ናቸው። አንዳንዶቹ እንደውም ጠፍተው ከሄዱበት መልሶ ያቆማቸውና በኋላ ለሆኑት ማንነት ምክንያት የሆናቸው አስተዋጽኦ ያደረገው የእናቶቻቸው የጸሎት ጉልበት፣ የእናቶቻቸው ምልጃ ነው። አንዱን ምሳሌ ልጥቀስ። ያም ደግሞ ጄምስ ሃድሰን ቴይለር ነው። ሃድሰን ቴይለር ከ1832 እስከ 1905 የኖረ ሰው ነው። በቻይና ፈርቀዳጅ ሚስዮናዊ ነው። እንደገና ደግሞ የቻይና ኢንላንድ ሚስዮንን የመሰረተ ሰው ነው። ሃድሰን ቴይለር ከክርስቲያን ወላጆች ነው የተገኘው። የክርስቲያኖች ልጅ ነበረ። እነዚህ አባትና እናት ገና እሱ ሳይወለድ ይጸልዩ ነበር ስለሱ። የሚጸልዩት ጸሎት ደግሞ ምን እንደነበር ታስታውሳላችሁ? እሱ በኋላ ነው
ሚሽነሪ ከሆነ በኋላ ነው ይሄንን ያወቀው። ምንድን ነበር? እግዚአብሔር ሆይ ልጃችን ቻይና ሄዶ ወንጌል እንዲሰብክ ሚስዮናዊ እንዲሆን እንጸልያለን ብለው ነበር ሲጸልዩ የነበሩት። የአንዳንድ ሰዎች እምነት አይገርማችሁም? እና ተወለደ ሃድሰን ቴይለር። እንደተወለደ በልጅነቱ ለመንፈሳዊ ነገሮች ትልቅ ፍላጎት ነበረው። እንደውም በቃ ሲያድግ ሌላ ሀገር ሄዶ ወንጌል ለመስበክ ሁሉ ፍላጎት ነበረው በውስጡ በልጅነቱ። ትልቅ የመንፈሳዊ ፍላጎት ታይቶበት ነበር ማለት ነው። ነገር ግን አልገፋበትም። እርግፍ አድርጎ እንዲተው የሚያደርግ ቻሌንጅ ገጠመው። እያደገ ሲሄድ ስራም ጀመረ። ገና በወጣትነቱ ባንክ ተቀጠረ። እዛ የተቀጠረበት ቦታ ግን የእግዚአብሔርን ስም የሚቃወሙ ከሃዲ የሆኑ ሰዎች ብዙ ሰዎች የነበሩበት ቦታ ነበርና ያ ወጣት ኮንፊውዝድ ሆነ። ከዛ በኋላ እንደውም እምነቱን እርግፍ አድርጎ ተወ። መጸለይም የእግዚአብሔርን ቃል ማንበብም ተወ። በቃ ጠፋ የሚባል አይነት ሆነ ማለት ነው ሃድሰን ቴይለር። እና ለወላጆቹ ትልቅ ሐዘን ነበረ። ብዙም አልቆየም። ከዛ ይሰራበት ከነበረ ቦታ ትቶ ወደ አባቱ መጣና ከአባቱ ጋር መስራት ጀመረ። አባቱ ልጁን ለመመለስ ይሞክር ነበር፣ ግን ብዙ ትዕግስት አልነበረውም። አባትየው ይናደድ ነበር፣ ይቆጣ ነበረ። ጀምስ ማለት ነው። እና የባሰ ደግሞ ያ ልጁን አመፀኛ እየሆነ እንዲሄድ አደረገው። አልቻለም አባትየው። ይህንን አትኩራ ትመለከት የነበረች እናቱ አሜሊያ ትባላለች። ጣልቃ ገባች። ጣልቃ ገብነቷ ምን መሰላችሁ? ከአባትየው ኦፖዚት የሆነ ነገር ነበር የምታደርገው። በፊት ታደርግለት ከነበረው የበለጠ መልካም ነገር እያደረገችለት ፍቅር እያሳየችው ቀጠለች። ግን ያም ብቻ እንደማይበቃ ነገር ግን መጸለይ እንዳለባት ስለ ልጇ ተሰማት። ከዚህ የተነሳ መጸለይ ጀመረች። መልካም ነገርን እያሳየችው ፍቅርን እያሳየችው ግን ስለሱ መጸለይ ጀመረች፣ ቀጠለች። እንደውም ቫኬሽን ወስዳ ሄዳ ለብቻዋ ቤት ዘግታ መጸለይ ጀመረች ስለ ልጇ። ለረጅም ጊዜ ጸለየች በሯን ዘግታ። ከዛ በኋላ ለረጅም ጊዜ ከጸለየች በኋላ አንድ ቀን ተነሳችና እግዚአብሔር ጸሎቴን ሰምቶኛል ብላ እግዚአብሔርን ማመስገን ጀመረች ይላል ታሪኩ። ከምስጋናው አልፋ ደግሞ እግዚአብሔርን ማምለክ ጀመረች። ይሄ ሲሆን ልጇ ያለው ብዙ ማይልስ ርቆ ቤቱ ነው ያለው፣ ወላጆቹ ቤት። አሁን እግዚአብሔር የእናቱን ጸሎት ሰምቶ ደግሞ በሃድሰን ቴይለር ህይወት ውስጥ መስራት ጀመረ። ኮንፊውዝድ ሆኗል። በቃ ምርር ብሏል። ህይወቱ መራራ ሆኖበታል። እና በዚህ አይነት ሁኔታ ያለ አንድ ቀን ከአባቱ መጽሐፍቶች አንዱን ማንበብ ጀመረ። ሲያነብ አንድ በጣም የሚገርም ታሪክ አነበበ። እና ያንን ካነበበ በኋላ ልቡ ተሰበረ። ተንበርክኮ በእግዚአብሔር ፊት ጸለየ። እንደገናም ደግሞ ለእግዚአብሔር ቃል ገባ። እንዲህ አደርጋለሁ እግዚአብሔር ሆይ
ህይወትን ከለወጥከው ይቅር ካልከኝ እንዲህ አደርጋለሁ። እኔ ሚስዮናዊ ሆኜ ወደ ቻይና ሄዳለሁ አለ። በእግዚአብሔር ፊት ቃል ገባ። የሚስቱ ጸሎት የጸሎት ልጅ አይጠፋም። የእናቱ ጸሎት የጸሎት ልጅ አይጠፋም እንዳልኳችሁ በዚህ ሰው ህይወት ውስጥ መስራት ጀመረ እና የሚገርም ነገር ነው። ተለወጠ አንዴና ለመጨረሻ ጊዜ። ከዛ በኋላ እንደውም ሕክምና አጥንቶ ሚስዮናዊ ሆኖ ወደ ቻይና ሄደ። ቻይና ሲያገለግል 51 ዓመት ኖረ። ብዙ ታላላቅ ስራዎችን ሰራ። ብዙ ቤተክርስቲያኖችን አቋቋመ። ብዙ ሚስዮናውያን እንዲመጡ አደረገ። ደስ አይልም? ይህንን ሁሉ ታሪክ የምነግራችሁ ለምንድን ነው? የዚህ ሰው ታሪክ በተነገረ ቁጥር የጸላይዋ እናቱ ታሪክም ሁልጊዜ አብሮ ይነገራል። ደስ አይልም? የሚያሳዝን ነው። በአንዳንድ ቤት ውስጥ በጥሩ ሁኔታ ያደጉ ፈሪሃ እግዚአብሔርን እያስተማሩ የእግዚአብሔርን ቃል እያስተማሩ ወደ ቤተ ክርስቲያን እያመጡ ያሳደጓቸው ልጆች ከጌታ ርቀው ይሄዳሉ። አንዳንድ ጊዜ ልክ ወንጌልን ሰምተው እንደማያውቁ ይሆናሉ። ህይወታቸው ይበላሻል። ምንድነው ለዚህ መፍትሄው? እንደ አሜሊያ እንደ ሃድሰን ቴይለር እናት መጸለይ ነው ያለን መፍትሄ። ለጸሎታችን ልክ ግልጽ የሆነ እንደ አሜሊያ አይነት መልስ በቀጥታ ባናገኝም ግን በሕያው እግዚአብሔር ፊት ስንማልድ ወደ እርሱ በእምነት ስንጮህ ለቅሷችን ወደ ደስታ የሚለወጥበት ቀን ይመጣል። አሜን ነው። በእኛ ባይሆን ስለ ሌሎችም ደግሞ እንደዚህ ብንማልድ ብንጸልይ እግዚአብሔር ይሰማል። የጸሎት ልጅ አይጠፋም። በመጨረሻ አንድ ነገር ልናገር። በቂ ጊዜ አለኝ። መልእክቴም አጭር ነው። ምንድነው? አንድ ሀሳብ ጠቅሼ አለፍ ያለው ቀደም ሲል። ያም ደግሞ ምንድነው? እናትነት መለኮታዊ ጥሪ ነው ብያችኋለሁ። ግን በምንድነው ቻሌንጅ ላደርጋችሁ አንዳንዶቻችሁን የፈለኩት? ይሄ መለኮታዊ ጥሪ የሚመለከታቸው ሴቶች ያገቡና ልጅ የወለዱ ብቻ አይደሉም። ሳያገቡና ልጅ ሳይወልዱም እናት መሆን ይቻላል። በሌሎች ህይወት ውስጥ ኢንቨስት ማድረግ ትችላላችሁ። ባትወልዱም ባታገቡም ባትወልዱም ልጅ ባይኖራችሁም በሌሎች ሰዎች ህይወት ውስጥ ግን ኢንቨስት ማድረግ ትችላላችሁ። ይሄ ከእግዚአብሔር የተሰጠ ጥሪ ነው ብዬ አምናለሁ። ስለዚህ መጽሐፍ ቅዱሳዊ የእናትነት ጥሪ የወለዱት ልጅ ከመኖር ያለፈ ወይም የበለጠ ነው። ከሆድ ብቻ ሳይሆን ከልብም ይወለዳል ይባላል። ከሆድ ብቻ ሳይሆን ከልጅም ይወለዳል፣ ከልብም ይወለዳል።
በዚህ ሳምንት ስኮትላንድ ከምትኖር አንዲት እህት ጋር አወራሁ። ትንሽ ታሪኳን አውቅ ስለነበረ እቺ ስኮትላንድ የምትኖር እህት እኔ ኢትዮጵያ በነበርኩበት ጊዜ የነበርኩበት ቤተ ክርስቲያን የሰንዴ ስኩል ተማሪ ነበረች። ያን ጊዜ ማለት ነው፣ የገነት ቤተ ክርስቲያን። እና የሚያስደንቅ ነገር በህይወቷ አድርጋለች። አሁን ስኮትላንድ ባለ ቤተ ክርስቲያን እያገለገለች ነው ያለችው። ቆይታለች። ከወጣች በወጣትነቷ፣ በጣም በወጣትነቷ ነው የወጣችው። እስካሁን ድረስ ሳታገባ ቆይታ ነበረ። ገና 2 ዓመት ሊሆን ነው ካገባች። አምሹር ይሄንን መልእክት ስናገር ትሰማኛለች። ለምን የነሱ ቸርች ፕሮግራም እንዳለቀ ሁል ጊዜ የኛን ቸርች ፕሮግራም ትከታተላለች፣ ከነ ባሏ ጭምር በየሁዱ። እና ይቺ እህት ለ26 ዓመት ሙሉ ምንም ሳይሰማት ልጆቿ ባልሆኑ ልጆች ህይወት ላይ ኢንቨስት አድርጋለች። ገና በወጣትነቷ፣ ያውም ስኮትላንድ። ይሄንን ያደረገችው የእርዳታ ድርጅት አቋቁማ አይደለም። ያደረገችው ለራሷ በምታገኘው በምትሰራው ሰርታ ካገኘችው ነው። ይሄንን ታደርግ የነበረው 10 የሚሆኑ ልጆች አስተምራ ድራ የልጅ ልጆች አይታለች ከነሱ። አይገርምም? ጋሽ አሌክስ ነው የምትለኝ። ጋሽ አሌክስ አንድ ቀን እንኳን ተሰምቶኝ አያውቅም አለች። ይሄንን ሁሉ ለምን አልወለድኩም ለምን አላገባሁም ብዬ አስቤ አዝኜ አላቅም። ለሱም ጊዜ አልነበረኝም። ይሄ ልዩ ጸጋ ነው አይደል? ከእግዚአብሔር የሚሰጥ ነው። በሌሎች ህይወት ላይ ባልወለዳቸዋቸው ልጆች ላይ ኢንቨስት ማድረግ ይቻላል። አይ ነው እንደ ኢትዮጵያዊ እንደ ሀበሻ አንዳንድ የምንላቸውን ነገሮች አውቃቸዋለሁ። እኔ የሰው ልጅ አላሳድግም የሚባል ነገር አለ። መቼም ግዴታ የለብንም፣ ግን ይቻላል። ቅድም እንዳልኳችሁ ከሆድ ብቻ ሳይሆን ከልብም ምን ይሆናል? ይወለዳል። ኢንቨስት ማድረግ ይቻላል በሌሎች ሰዎች፣ በሌሎች ልጆች። ባልወለዳችኋቸው ምንም አይነት ዝምድና በሌላችሁም ለዘመዶቻችን የምናደርጋቸው ነገሮች አሉ አይደለም? ለእህታችን ልጆች፣ ለወንድማችን ልጆች፣ የአክስት ልጆች፣ እንደዚህ የሚያሳድጉ ብዙ ሰዎች አሉ። የሚረዱ ብዙ ሰዎች አሉ። that's fine፣ ጥሩ ነው። ግን ደግሞ ምንም እግዚአብሔር በልባችሁ ካስቀመጠ፣ እግዚአብሔር ሐሳቡን ካመጣላችሁ፣ እግዚአብሔር ጸጋውን ጉልበቱንና አቅሙን ሁሉ ይሰጣችኋል። ልጆችም እያላችሁ አክቹዋሊ እንደገና በሌሎች ልጆች ህይወት ውስጥ ኢንቨስት ማድረግ ይቻላል። እግዚአብሔር ይባርካት። በሸዋ እንላለው፣ በሸዋ ነው ስማ። ይሄንን ስላደረገች ለሌሎችም ምሳሌ ነች ብዬ አስባለሁኝ። ስለዚህ በተለይ ያላገባችሁ፣ አግብታችሁም ያልወለዳችሁ በሌሎች ህይወት ላይ ኢንቨስት ማድረግም አለላችሁ፣ ይቻላል እላችሁ ነው። ላበረታታችሁ ይሄም አለ ለማለት ነው። የእግዚአብሔር ስም የተባረከ ይሁን። ጌታን
እናመሰግናለን። እዚህ ላይ አቆማለሁ መልእክቴን።